ምረጡ ብትባሉ የትኛውን ትመርጣላችሁ? Which one would you rather study? The physical one or the human aspects in geography? But wait, before you answer that question today, ስለዛ lesson ስለምንማር hold your answer. Hello everyone, my name is Ribqatanna from Lucy Bridge Academy. ሁሌ እንደምንለው ዌብሳይታችን www.lucybridgeacademy.com join ያርጉ። የተለያዩ AI supportive questionnaire ያገኛሉ and of course our YouTube channel, subscribe and comment, and አስተያየትና ኮሜንት ካላችሁ ደግሞ ቴሌግራም ቻናላችን ላይ አስቀምጡልኝ. Alright, let's get into it. Okay, so major area of focus in geography. Geography በባለፈው አይተናል አይደል? Geography studies about the Earth's position in the universe ብለናል. Is how people live or where they live, like ሰዎች የት እንደሚኖሩ and their settlement pattern እንዴት እንደሚኖሩ, human interaction ያህል and atmospheric, the earth, the air around us አይደል surround የሚያደርጉንን also የተለያዩ human activitiesን even economic activitiesን ስቴዲ ያደርጋል። ሶ ስለ ጂኦግራፊ አንዳንድ ኪ ሜን ፖይንቶችን ካየን በኋላ አሁን እንዳለው ጂኦግራፊ ብሮድ የሆነ ስኮፕ ነው ያለው አይደል? ብዙ ነገርን ስቴዲ ያደርጋል። ሶ ፍሮም ዘ ሂውመን አስፔክት አለው፣ ፍሮም ዘ ፊዚካልም አለው፣ ሶሾ ኢኮኖሚክ አለው፣ ሶ ብሮድ አስፔክት አለው። ሶ it is like a holistic academic discipline ይለዋለን። ግን holistic academic discipline የምንለው ጂኦግራፊን is like focuses on one major key area. ጂኦግራፊ አንድ ሜጀር ኪ የሆነ ኤሪያ ላይ ፎከስ ያደርጋል። ይሄ ደግሞ ምን ይጠቅመናል? to like study as a whole part of the earth as a connected system. earthን እንደ አንድ ሆል የሆነ connected systemን ስቴዲ እንድናደርግ ይጠቅመናል። so geography focuses on key areas, making it a holistic academic discipline. ኦኬ ሶ ጂኦግራፊ ለሁለት ይከፈላል ስቴዲ ስናደርግ አይደል? ፊዚካል ጂኦግራፊ አለን፣ then we have the human geography. ሶ እነዚህን አንድ ባንድ እንመለከታለን። ፊዚካል ጂኦግራፊ የምንለው as you can tell from its name ፊዚካል ላይ ነው ፎከስ የሚያደርገው ናቹራል የሆኑ ፌኖሜና ወይ ደግሞ ናቹራል ኢንቫይሮንመንት ላይ ስቴዲ ያደርጋል ኦር ፎከስ ያደርጋል። ናው human geography ደግሞ also as you can tell from its name on the human aspects ነው። የሆነ ነገርን ስቴዲ ሲያደርግ በሂውመን አስፔክት አንጻር ነው። ላይክ ሰዎች እንዴት ነው ከነዚህ ኢንቫይሮንመንት ጋር ቀድም ያላቸው ፊዚካል ሊሆን ይችላል ከነሱ ጋር እንዴት ነው ኢንተራክት የሚያደርጉት የሚለውን ስቴዲ ያደርጋል። ኦኬ ሶ ሁለቱም የየራሳቸው ሰብ ብራንቾች አሉት። ፎር ኤግዛምፕል ፊዚካል ጂኦግራፊ ስንመለከት it has geomorphology, climatology, biogeography, so it's listed አይደል? እነዚህን አንድ ባንድ ስለምንመለከት I think we can move on from this. okay geomorphology የምንለው ምን ስቴዲ ያደርጋል? land forms like what? for example like the valleys የምንላቸው or like the mountains የምንላቸው አይደል? mountain, valleys or like plateaus ሊሆን ይችላል። ሶ እነዚህን ላንድ ፎርምስ ስቴዲ የሚያደርግ ነው። ላይክ ሸለቆች፣ ኮረብቶች፣ ተራራዎች የምንላቸውን ስቴዲ ያደርጋል። ኤንድ ኦፍ ኮርስ እነዚህን ስቴዲ ሲያደርግ ደግሞ እንዴት ነው መጀመሪያ ራሱ ክሬት የተደረጉት? ኢዝ ኢት ላይክ ኢንተርናል ፎርስ ነው ክሬት ያደረጋቸው ላይክ በውስጥ የሚመጡ ፎርሶች ናቸው? ኦር ኢዝ ኢት ላይክ ኤክስተርናል ናቸው ከውጭ የሚመጡ ላይክ the wave, the wind erosion or like the water የምንላቸው? ሶ እንዴት ነው የተፈጠሩት የሚለውን ስለ land forms in general in deep ያጠናል። ኦኬ climatology from its name ከክላይሜት ጋር የሚገናኝ ነው አይደል? like the weather condition. ሶ የተለያዩ ኤሪያዎች የተለያዩ ክላይሜት ኮንዲሽንን ያሳያሉ አይደል? for example in one area like it can be hot, dry, like desertoች የምንላቸው or in another area ደግሞ like it can be hot and humid. አንዳንድ ቦታ በጣም ሙቀታማ ናቸው፣ ደረቅ ናቸው፣ ዴዘርቶች ማለት ነው። or like አንዳንድ ቦታ ደግሞ like እርጥበት ያለበት for example like የአፍሪካን ኮንቲኔንት ብናይ ኢኩዌተር በመሃል ላይ ታልፋለች አይደል? ሶ the more ወደ ኢኩዌተሩ እየተጠጋን ስንሄድ it becomes hot, it becomes humid, እርጥብ ይሆናል like tropical rainforest የምንላቸው። but the more ከኢኩዌተሩ ደግሞ እየተጠጋን ስንሄድ ኤግዚቢት የሚያደርገው ሚረር ኢሜጅ ነው። ሶ like hot, dry ነው for example like
ካልሃሪ ዴዘርት ሳሃራ ዴዘርት ደግሞ እንደዛው ሚረር ኢሜጅ አላቸው። ሶ ክላይማቶሎጂ ስለ ክላይሜት ጋር የሚገናኙ ዌዘር ኮንዲሽኖችን ስቴዲ የሚያደርግ ነው። ኦኬ ኦሽኖግራፊ ሶ አይ ቲንክ ፍሮም ደ ላንድ ፎርምስ አየን፣ መሬቱን አይተናል። ሶ አየሩን ላይክ ዌዘር ኮንዲሽንን አየን። ናው ሌትስ ሉክ አት ደ ዋተር ቦዲስ አይደል? ኦፍኮርስ ጂኦግራፊ ስለነዚህም ስቴዲ ያደርጋል። ኦሽኖግራፊ ስንላቸው ላይክ ከረንት፣ ዌቭ፣ ታይድስ ዌቭ የምንላቸው ላይክ እንደዚህ አይነት ስትራክቸር ያላቸው፣ ከረንትስ ደግሞ የሆነ ዚግዛግ አይነት ስትራክቸር ያላቸው። ሶ እነዚህ ኦሽን አክቲቪቲዎች በሚፈጥሩት አክቲቪቲ ስቴዲ የሚያደርግ ነው ኦሽኖግራፊ የምንለው። ላይክ ፎር ዋተር ቦዲስ ላይ ሞር ፎከስ ያደርጋል። ኦኬ ባዮጂኦግራፊ ባዮጂኦግራፊ as you can tell it's about living things አይደል? plants, animals. ሶ ቅድም ከአየነው ክላይማቶ ምን ነበር? ክላይማቶሎጂ ጋር እናስተያየው። ሶ ክላይማቶሎጂ ስለ ክላይሜት ነው ብለናል አይደል? ፎር ኤግዛምፕል አንድ ቦታ ሆት ነው ድራይ ነው። ሶ አንድ ቦታ ደግሞ ሄቪ ሬንፎልን ያገኛል አይደል? ዝናብ፣ እርጥበት አለ። ሶ እንደዚህ አይነት ቦታ ፕላንቶች አኒማሎችም ይመርጣሉ የሚኖሩበትን ቦታ። ሶ አንዳንድ አኒማሎች ዴዘርት የሆነ ቦታ ኢትስ ሱት ዘመረል ድራይ የሆኑ ሆት የሆኑ ኮንዲሽኖችን ላይክ ታፍ ናቸው፣ ሰርቫይቭ ማድረግ ይችላሉ። ሶ ዴይ ካን አዳፕት። ፎር ኤግዛምፕል አንዳንድ ትሪ ትላልቅ የሆኑ ላይክ ደ ሳሄል አካባቢ ታፍ ናቸው። ኢን ተርምስ ኦፍ አንዳንድ ፕላንቶች አንዳንድ አኒማሎችን ስንመለከት ደግሞ ሞር ላይክ ከዴዘርት ይልቅ they might prefer like rainfall ያለበት ቦታ ፕሪፈር ያደርጋሉ። ሶ ባዮጂኦግራፊ የምንለው ይሄንን ይመለከታል፣ ይሄንን ስቴዲ ያደርጋል ማለት ነው። in terms of like plants እና animals like factors influencing vegetation growth ቅድም እንዳልነው and animal migration። ሶ እነዚህ ነገሮችን ይመለከታል። ኦኬ ሶ ፋይቶግራፊ እና ዙጂኦግራፊ የምንላቸው የባዮግራፊ አሁን ያየነው የነሱ ሰብ ፊልድ ናቸው። Now let's look at the soil geography. Soil geography of course ስለ soil ነው አይደል? it's about soil fertility ነው። for example አንዳንድ ቦታዎች like ሊቺንግ የሚፈጠርበት ጊዜ አለ። ሶ አንዳንድ ቦታዎች like ቶሎ ፕላንቶች እና አኒማሎች ዲኮምፖዝ ያደርጋሉ። ሶ ዲኮምፖዚሽን ይፈጠራል። ዲኮምፖዝ ማለት ያው መበስበስ ማለት ነው። ሶ when they decompose ከነሱ ውስጥ ያለው ሶይል ግን ፈርታይል አይደለም። ምክንያቱም because of what ሊቺንግ ስለሚፈጠር ላይክ በጣም ሬንፎል የሚያገኙ ቦታ ከሆነ ያለው ዝናብ ላይክ it washes away the fertile የሆነን ሶይል ዋሽ አዌይ ያደርጋል። ሶ ላይክ አንዳንድ ቦታዎች ምንን ኤክስፒሪየንስ ያደርጋሉ? ፑር የሆነ ሶይል ፈርቲሊቲ አለ። ሶ ዲስ እንደዚህ አይነት ነገሮችን ስቴዲ የሚያደርግ ስለ ሶይል ስለ ፈርቲሊቲ ኢምፓክት ኦን ፋርሚንግ ፎር ኤግዛምፕል አንዳንድ ቦታዎች ደግሞ ቅድም እንዳለው በተቃራኒው ላይክ ፈርታይል የሆነ ሶይል አለ። ሶ ለአግሪካልቸር ሱተብል ነው። ሶ እነዚህ ነገሮች ብሮድሊ ስቴዲ የሚያደርገው ሶይል ጂኦግራፊ ነው። ኦኬ ሶ አሁን ወደ ምን መጣን? ሂውመን ጂኦግራፊ that's good አይደል? አሁን ደግሞ ከኛ አንጻር ያለው ላይክ the human aspect እንመልከት። ሶ ካልቸራል አለን፣ ፖፑሌሽን አለን፣ ኢኮኖሚክ አለን። it's all listed. ሶ ከመጀመሪያው እንመልከት cultural geography. cultural geography ማለት የሰዎችን ላይክ beliefs, customs, tradition የምንላቸው ሶ በጊዜ ሂደት ሰዎች የተለያዩ belief ይኖራቸዋል አይደል? for example like አሁን ያለንበት belief ራሱ or like custom or tradition of living ራሱ ሊቀየር ይችላል almost ከ5 ዓመት በኋላ። so ይሄንን ስቴዲ የሚያደርግ like in terms of human their movement their beliefs ስቴዲ የሚያደርግ cultural geography እንለዋለን። and then population geography this is easy አይደል? ያው ምንን ስቴዲ እንደሚያደርግ you can tell ሌሎችንም of course you can guess it። population ስንል ግን is about population like the demography like the settlement so ከፖፑሌሽን ጋር ያለውን ስቴዲ የሚያደርግ ነው like population structure demographic data የምንላቸውን ስቴዲ ያደርጋል። ኢኮኖሚክ ጂኦግራፊ ኢኮኖሚክ ምንድን ነው? ሰዎች በአርዝ ላይ ያለውን ላንድ
ያለውን ላንድ ሪሶርስ ተጠቅመው ላይክ ምን አይነት ጉድስ እና ሰርቪስ ፕሮዲስ እንደሚያደርጉ ስቴዲ የሚያደርግ ነው። ሶ ኢትስ አባውት ሃው ሂውመንስ ዩዝ the land resources to like produce goods and services. So it's like the production distribution የምንላቸው ነው። so economic like mostly የሚገናኘው ከproduction and distribution of ምንድነው goods እና and what services. So this is about economic geography. Now political geography. Political geography, for example, is about power dynamic የምንለው ነው like in terms of power አንዳንድ ኔሽኖች እንዴት ፓወር ሼር እንደሚደረጉ like power influence በእነሱ መካከል ያለውን ስቴዲ የሚያደርግ ነው or like የተለያዩ ሀገሮች እንዴት ዲቫይድ እንደሚደረጉ ነው in terms of like political geography. So it's about power system ስቴዲ ያደርጋል። ፖለቲካል የተለያዩ ባውንድሪዎችንም ሲከፋፈሉ in terms of region ስቴዲ የሚያደርግ ነው and voting patterns. Okay. አርበን ጂኦግራፊ ናው ቅድም ምን አይተናል? ኢኮኖሚክ አየን፣ ጉድስ እና ሰርቪስ ሰዎች አላቸዋለን፣ ፖለቲካል አየን። ሶ what about the in terms of city እንመልከት። like ከተማ አይደል? አርበን ጂኦግራፊ ሞስትሊ like in terms of city ነው like the settlement pattern የሚመለከት ነው። ሰዎች እንዴት እንደሚኖሩ like settlement pattern ናቸው more in detail የሚመለከት ነው። like distribution population ለምሳሌ within what cities የሚመለከት ነው or like urban development or like slum formationን ስቴዲ የሚያደርግ ነው። historical geography. So I think it's about history አይደል? ያው history from the past to the present or like to the future ነው። for ብዙ ጊዜ ግን from the past ነው አይደል የምንመለከተው history. So like in terms of time like over time ቼንጅ ያደረጉ ለምሳሌ ስለ ሂውመን ሴትልመንት ፓተርን ሊሆን ይችላል። ሰዎች የት እንደሚኖሩ እንደነበር ኦቨር ታይም ያመጣውን in terms of time ስቴዲ የሚያደርግ ነው። so it looks at places, how places and humans activity patterns have changed over time. So this is what the historical geography. We are down to the question part. አሁን ጨርሰናል። so what are the major ምን ይላል? what are the major differences between physical and human geography like in terms of their focus and subfields. so now let's look at የመጀመሪያው ምን እንመልከት? let's look at the physical. so physical geography ምን ብለናል? it's about the natural phenomena or like natural environmenትን ስቴዲ የሚያደርግ ነው like land forms like climateዎችን ስቴዲ የሚያደርግ the valleys, mountain, hills, gorges. so these are the mostly focused on the natural or physical phenomena. so it is about physical ያለው ምን ላይ ነው? natural phenomena. okay, what about human geography? human geography ደግሞ of course human aspects ነው የሰዎችን ነው። ሰዎች ከኢንቫይሮንመንታቸው ጋር ምን አይነት ኢንተራክሽን አላቸው የሚለውን ነው። like the settlement pattern ሊሆን ይችላል፣ የት እንደሚኖሩ እንዴት እንደሚኖሩ like in terms of culture ሊሆን ይችላል፣ ምን አይነት belief እንዳላቸው፣ ምን አይነት tradition customs የምንለውን so study ያደርጋል። so it is all about what natural human geography ካልን it's all about what the human aspects. so I think we finished about what they focus on. ምን ላይ ፎከስ እንደሚያደርጉ አይተናል። of course የራሳቸው ሰብ ፊልድ አላቸው ብለናል። like for example physical ካልን geomorphology ስለ land forms የሚያጠና፣ climatology like the climate weather conditions፣ biogeography ደግሞ ስለ plants and animals. so እነዚህ ሊስት ተደርጓል። so ocean ደግሞ from the ocean activity waves, tides, current የምንላቸው፣ soil of course soil fertility ላይ ነው። so phytography እና zootography የምንላቸው zoography የምንላቸው ደግሞ they are subfields of ምን ብለናል? biogeography ብለናል። so these are the subfields of what physical geography. now let's look at the human geography. human geography የራሱ የሆነ subfield አለው ብለናል። cultural like custom tradition ያለው፣ population distributions like population dynamicsን የሚመለከት ነው። so economic ደግሞ ሰዎች ያለውን ላንድ ያለውን ሪሶርስ ተጠቅመው እንዴት ጉድስ እና ሰርቪስን ፕሮዲውስ እንደሚያደርጉ ዲስትሪቢዩት እንደሚያደርጉ ስቴዲ ነው የሚያደርገው። ፖለቲካል ደግሞ it's about power dynamics አይደል? የተለያዩ ኔሽኖች ያለውን ፓወር እንዴት
ኮንትሮል እንደሚያደርጉ ኦር ላይክ ሼር እንደሚያደርጉ ኤንድ ሪጅኖች እንዴት እንደሚከፈሉ ነው። አርበን ጂኦግራፊ ኢት ሃዝ ቱ ዱ ዊዝ ሲቲስ አይደል? ለምሳሌ ስለ ከተሞች አርበን ዴቨሎፕመንት ሊሆን ይችላል። ሶ አባት ስለም ፎርሜሽን ሰዎች ኢን ተርምስ ኦፍ ሴትልመንት ፓተርን ስለ ሞር ኢን ዲቴል ስለ ከተማ ዴቨሎፕመንት አርበን ዴቨሎፕመንትን ስቴዲ የሚያደርግ ነው። ሂስቶግራፊካል ደግሞ ሂስትሪ is like your past to the future or the present አይደል? changes over time በጊዜ ሂደት ሰዎች in terms of settlement ሊሆን ይችላል። ሶ እነዚህን ስቴዲ የሚያደርግ historical geography ይባላል። So on the next video we're going to look at the location, size and shape of Ethiopia. ሁሌ እንደምንለው ዌብሳይታችን www.lucybridgeacademy.com join ያርጉ። የተለያዩ AI supportive questionnaires ታገኛላችሁ and of course our YouTube channel, subscribe, comment and አስተያየትና ኮሜንት ካላችሁ ደግሞ our Telegram channel ላይ አስቀምጡልን። But that's it for me today. I hope to see you on the next video. See you and goodbye.